Iran's chief negotiator says his country will not allow other ships through the vital waterway when its own ships cannot pass. ከዚህ ጦርነት አንድ ልንመዘው የምንችለው ትልቅ የፖለቲካ ኢምፕሊኬሽን አለ። በዓለማችን ላይ እንዳንዳንድ የፖለቲካ ጠበብት ተንታኞች እንደሚያስረዱት የአሜሪካና የኢራን ጦርነት አንድ ነገር በአደባባይ እንድንገነዘበው አድርጓል። የአሜሪካን ኢምፓየር ወይም ደግሞ የአሜሪካ ልዕልና ጀንበር እየጠለቀበት እንደሆነ ማሳያ ነው። የአሜሪካ ልዕልና ጀንበር እየጠለቀ ነው። ጦርነት ቢፈነዳ አሜሪካ የምታስበው በዘላቂነት የኢራንን ግዛት በእግረኛ ወታደር መያዝ ነው። ስለዚህ እነዚህ 26 ሚሊዮን መመዝገባቸው እንግዲህ 26 ሚሊዮንም መደበኛ ሰራዊት ማድረግ ይከብዳል፣ አይቻልም። በዓለም ደረጃ ተችሎም አያውቅም። እና ምንድነው ሊደረግ የሚችለው? ሂውማን ዌቭ የሚባል የውጊያ ስልት አለ። ሂውማን ዌቭ እንግዲህ 3 ሴናሪዎች አሉ ማለት ነው። ለሻዕቢያ ለኤርትራ ከሱ ጋር መተባበር፣ ሁለተኛ ከኢትዮጵያ ጋር በዚህ በሶማሊላንድ መስመር መተባበር፣ ሶማሊላንድን ኢትዮጵያውን አድርገው ከእስራኤል ጋር በመተባበር ማለት ነው። ሶስተኛው ሴናሪዮ አሰብን ኢትዮጵያ እንድትይዘው ትልቅ እገዛ በማድረግ ቲፒኤልኤፍ ባለፈው እንግዲህ ሾልኮ የወጣው ሰነድ ወደ 31000 ጦር ነው አለው የሚባለው። ከዚህ ቀደም 200,000 ነበር የሚባለው። አሁን 31000 10,000 እንደውም ጠፍተዋል። 10,000 እንደውም ጠፍተዋል። አሁን 31000 ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው ቻናላችን ላይክ እና ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። ለዛሬ ያስኳቸው መረጃዎች ልክ እንደተለመደው ዓለም አቀፍ የሆኑ ሁነቶችን አካትቻለሁ። እንዲሁም ደግሞ አገር ውስጥና የጎረቤት ሀገራትም የሚወስደን የተለያዩ የፖለቲካ መረጃዎችን እንዲሁም ደግሞ ከአጠቃላይ ከኢትዮጵያ ውስጣዊ ፖለቲካ ጋር ሊገናኝ የሚችሉ ትኩስ ጂኦፖለቲካል ኢምፓክት ያላቸውን መረጃዎች ይዣለሁ። እነዚህን መረጃዎች እንግዲህ ሌሎች እንዲዳረሱ እናንተም ቻናሉን ላይክ እና ሰብስክራይብ እንድታደርጉ ጠይቃችኋለሁ። የመጀመሪያው መረጃዬ እንግዲህ ወደ ኢራን ነው የሚወስደኝ። መካከለኛው ምስራቅ ያለው እንግዲህ አጠቃላይ ያለው ቀውስ እንደምንመለከተው በቀላሉ የሚበርድ አይደለም። በየጊዜው አዳዲስ ዜናዎችን እያሰማን ነው። እነዚህ ዜናዎች ከምን አንጻር መታየት አለባቸው የሚባለውን እንግዲህ ከተለያየ አስፔክት የተለያዩ ተንታኞች የራሳቸውን ሀሳብ ያክላሉ። አሜሪካ የምትፈልገው የኢራንን የበለጸገውን ኡራኒየም ወይ ማስወገድ ወይ ደግሞ ወደ ሌላ ቦታ አሜሪካ ከዛ አካባቢ እንድታስወጣው ነበረ እንደ ቅድመ ሁኔታ የሚቀመጠው። አሁን ግን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ኢስማኤል ባጋይ ምን ብለዋል? የበለጸገው የዩራኒየም ለእኛ የተቀደሰ አፈር ነው፣ ልክ እንደተቀደሰ አፈር ነው፣ ወዴትም ቦታ አይሄድም፣ አናስወግደውም ብለዋል። ይሄ ለአሜሪካ ልክ እንደ ትልቅ ኩርኩም ነው የሚቆጠረው። ምክንያቱም ትራምፕ ኢራን ተስማምታለች ኡራኒየሙን ለማስወገድ ብለው ነበረ በአደባባይ። ይሄን ሳይውል ሳያድር ቃል አቀባዩ መጥተው ለእኛ እንደተቀደሰ አፈር ነው ብለዋል። በአሜሪካና በኢራን መካከል የተደረገው ጦርነት ብዙ አንድምታዎች፣ ብዙ የፖለቲካ ሁነቶችን ተቷልፏል። ስቲል አሁንም ያው ጦርነቱ የሚቀጥልበት ሁኔታ እድሉ በጣም ሰፊ ነው። ምክንያቱም ሁለቱ ሀገራት አሁንም አልተስማሙም፣ ብዙ ልዩነት አላቸው። አሜሪካ ከተጎዳችበት አንጻር ዝም ብለን ስንተረትነው ምንድን ይላል? አንደኛ በቀን $1 ቢሊዮን ነበር የምታወጣው ለጦርነቱ። ይህ የሚያሳየው እጅግ በጣም ዲማንድ እንደሚያደርግ ነው። ኢኮኖሚዋን ወደ $48 ቢሊዮን አውጥታለች ከኢራን ጋር በነበረው ጦርነት። ይሄ ሀገሪቱን እያመሰ ነው። እንደውም የነጩ ቤተ መንግስት የበጀት ዳይሬክተር የሆኑት ሩሴል ይህንን ወጪ ይፋ ለማድረግ እያንገራገሩ ነው የሚል መረጃ ወጥቷል። ኒውዮርክ ታይምስ ማለት ነው። ምንድነው ይሄ? በኢራን ላይ አጠቃላይ የተደረገውን ጦርነት ስፔንድ የተደረገው በጀት ከወጣ ቁጣ ሊቀሰቅስ ይችላል የሚለውን ነገር ታሳቢ ተደርጎ ኒውዮርክ ታይምስም እንግዲህ ሩሴል የተባሉት የበጀት ዳይሬክተሩ ይህም አጠቃላይ ወጪውን በይፋ ግልጽ ለማድረግ ዳተኛ ሆነዋል፣ ወይም ደግሞ ያንገራገሩ ነው፣ ወይም የፖለቲካ ኮንስፓይረሲ እየተጠቀሙ ነው የሚል መረጃ ወጥቷል። ይሄ የሚያሳየው የኢራን ምን ያህል ለአሜሪካ የጉሮሮ አጥንት እንደሆነች ነው የሚያሳየው። እንደተለመደው ከዚህ ቀደሙ በትንሽ ወጪ ሀገራትን ወደ ፍርስራሽነት የመቀየሩ ዘመን እያበቃ ይመስላል።
እንግዲህ አሜሪካን ይህ ሁሉ ወጪ እንድታወጣ የሚያደርጋት አንደኛ የቶማሃውክ ሚሳይል የሚባለው ከመርከብ ላይ የሚተኮሰው ከባህር ሰርጓጅ መርከብ የሚተኮስ ቀለሃ አለ። እንግዲህ እሱ ነው እንግዲህ አንዱ 1.3 ሚሊዮን ዶላር ነው የሚገመተው። ወደ ኢራን የሚተኮስ ደግሞ ከመርከብ ላይ ከባህር ሰርጓጅ መርከቦች ላይ ነው የሚተኮሰው። እነዚህ መተኮሳቸው አጠቃላይ የአሜሪካንን የቶማሃውክ ሚሳይል ክምችትን አደጋ ውስጥ ከቶታል እንደ ሀገር ማለት ነው። ስለዚህ የቶማሃውክ ሚሳይልን ለማምረት ጊዜ ይፈልጋል። ከዚህ ጦርነት አንድ ልንመዘው የምንችለው ትልቅ የፖለቲካ ኢምፕሊኬሽን አለ። በዓለማችን ላይ እንደ አንዳንድ የፖለቲካ ጠበብት ተንታኞች እንደሚያስረዱት የአሜሪካና የኢራን ጦርነት አንድ ነገር ለአውደ ርዕይ አቅርበዋል ወይም ደግሞ በአደባባይ እንድንገነዘበው አድርጓል። የአሜሪካን ኢምፓየር ወይም ደግሞ የአሜሪካ ልዕልና ጀንበር እየጠለቀበት እንደሆነ ማሳያ ነው። የአሜሪካ ልዕልና ጀንበር እየጠለቀ ነው። እንግዲህ ፉኩያማ ኢንድ ኦፍ ሂስትሪ ወይም ደግሞ የዓለም ፍጻሜ የታሪክ ፍጻሜ ብሎ አንድ የጻፈው መጽሐፍ ነበረ። እዛ መጽሐፍ ላይ ልክ የሶሻሊዝም የነ ሶቪየት ህብረት መንኮታኮትን ተከትሎ አሜሪካ የምትመራው አሜሪካና ሸሪኮቿ የሚመሩት ስርዓት ዓለምን አጠቃላይ ሞኖፖላይዝ ያደርጋል የሚል ነገር ነበረ ትንበያው። ምክንያቱም ምንም አሜሪካን የሚቀናቀናት ኃይል የለም የሚል ነገር ነበር። አሁን ግን ያ ከተተነበየ እንግዲህ በ1991 ነው ልክ የሶቪየት ህብረትን መውደቅን ተከትሎ ይሄ አጠቃላይ ይሄ አይዲዮሎጂ ወይም ደግሞ ይሄ መጽሐፍ ይፋ የሆነው ማለት ነው። አሁን ግን ስንመለከተው አሜሪካ ጀንበር እየጠለቀ እንደሆነ ኢቭን ኢራንን በቀላሉ ልክ እንደ ጥሬ መቆርጠም የማይቻልበት የብረት አሎሎ ለመቆርጠም አስቸጋሪ የሆነች የብረት አሎሎ እንደሆነች ማሳያ ነው። ይህ ሁሉ ወጪ ያወጣቸው አሜሪካ የኢራን የምድር ውስጥ የሚሳኤል ከተማ በጣም ብዙ የሚሳኤል ከተማ አላት ኢራን። እንዲሁም ደግሞ ካርግ ደሴት አካባቢ እጅግ በጣም ውስብስብ የሆነ የምድር ውስጥ የሚሊተሪ ስቴሽን አለ። እነዚህ ሁሉ ሳይነኩ ነው እንግዲህ አሜሪካ የሁሉ ወጪ ያወጣችው ከ48 ቢሊዮን ዶላር በላይ ማለት ነው። እና ጦርነቱ ትልቅ ኪሳራ ነው ያመጣው። ለአሜሪካ ትልቅ ጌን አለ። ለኢራን ያላትን የፖለቲካ ፖስቸር ያላትን ጥንካሬ እንደ ሀገር ለዓለም ሕዝብ ያስመሰከረ ይመስላል። ይሄ ታዛቢዎቹ የሚናገሩት ነው። ገለልተኛ ታዛቢዎች የምዕራባውያንም የአረቡም ዓለም ያልሆኑ ገለልተኛ ተመልካቾች የኢራንን አቅም ለአውደ ርዕይ ያቀረበ ነው። ኢራን አደገኛ ኃይል እንደሆነች ለዓለም አሳይታለች። በዛ ላይ ደግሞ የአሜሪካ የማድረግ አቅም ልክ እንደ ከዚህ ቀደሙ ያላትን የፖለቲካ እና የሚሊተሪ ጥንካሬ ጥያቄ ምልክት ውስጥ የከተተ ነው የሚል ነገር ነው። ኢቭን እስራኤል ራሱ ከእስራኤል ውስጥ አዋቂዎች ማለት ነው የወጣው መረጃ እስራኤል ራሱ በዚህ ጦርነት ብዙ ኪሳራ እንዳጋጠማት ነው። ብዙም አሸናፊ አይደለችም። የታሰበው አይነት የፖለቲካ ጌን አልተገኘም። ኢራንን በቀላሉ አሽመድምዶ ምዕራባውያን የሚያስቡትን የፖለቲካ አጠቃላይ ትርፍ ማግኘት አልቻሉም የሚል ነገር ነው። ይህ የሚያሳየን እንግዲህ ይህ ጦርነት ምን ያህል ከምዕራባውያኖች አቅም በላይ እንደሆነና ምዕራባውያኖች መቀበል እንዳለባቸው እንግዲህ ለሚመጣው ወይ ፌር የሆነ ወርልድ ሊሆን ይችላል። ከዚህ ቀደም ዩኒፖላር ሲስተም ይመስል ነበረ። አሜሪካን እና ሸሪኮቿ የሚዘውሩት የዓለም ሲስተም ነበረ። አሁን እንግዲህ እነ ኢራን ራሳቸውን የቻሉ ጠንካራ ሀገር፣ ሩሲያ፣ ቻይና እነዚህ የተለያዩ ፖላሮች ወይም የተለያዩ ኃይሎች በተለያየ አካባቢ መኖራቸው እንግዲህ ባርጌን እየተደረገ በምክክር በኮንሰንሰስ ዓለምን ለመምራት አመቺ ሊሆን ይችላል ማለት ነው። አንድ ብቻ የሚዘወር በአንድ ኃይል የሚዘወር ዓለም ፍትሐዊ ሆኖ አያውቅም። ስለዚህ ባላንስ ኦፍ ፓወር ያስፈልገዋል የሚለው ሙግትን ስጋ እንዲለብስ ያደርገዋል ማለት ነው። የኢራን ጠንክሮ መውጣት ከዚህ ዜና ሳንወጣ አንድ ከዚህ ጋር የሚገናኝ ነገር እንግዲህ የኢራናውያን ወደ 26 ሚሊዮን የሚጠጉ ኢራናውያን በበጎ ፈቃደኝነት ለመዝመት ተመዝግበዋል ይላል መረጃው። የሚድል ኢስት ሞኒተር መረጃ ነው። ምንድነው እነዚህ 26 ሚሊዮን ለሚሊተሪ ሰርቪስ ማለት ነው ከአብዮታዊ ዘቡ ባሻገር ካሉት የሚሊተሪ አጠቃላይ አውታሮች ባሻገር የ26 ሚሊዮን የሚጠጋው ህዝብ ኢራን ላይ ለሚቃጣው ማንኛውም ጦርነት ራሱን ለመሰዋት ዝግጁ እንደሆነና ምዝገባ እንዳደረገ የሚያሳይ መረጃ ወጥቷል። ይሄ ጦርነት ከአሜሪካ ጋር ሊደረግ የሚችለው ጦርነት ቢፈነዳ አሜሪካ የምታስበው በዘላቂነት የኢራንን ግዛት በእግረኛ ወታደር መያዝ ነው። ስለዚህ እነዚህ 26 ሚሊዮን መመዝገባቸው እንግዲህ 26 ሚሊዮንም መደበኛ ሰራዊት ማድረግ ይከብዳል፣ አይቻልም። በዓለም ደረጃ ተችሎም አያውቅም። እና ምንድነው ሊደረግ የሚችለው? ሂውማን ዌቭ የሚባል የውጊያ ስልት አለ። ሂውማን ዌቭ
ከዚህ ቀደም እነዚህ ሳውዝ ኢስት ኤሽያ አካባቢ በጣም በርካታ ህዝብ ያላቸው ሀገራት ተጠቅመውበታል። የህዝብ ማዕበልን በመጠቀም የእግረኛ ሰራዊትን ማሽመድመድ ማሸነፍ ማለት ነው። እንግዲህ 26 ሚሊዮን ህዝብ በፈቃደኝነት ተመዘገበ ማለት አሜሪካና እስራኤል እንደውም በእግረኛ ሰራዊት ከኢራን ጋር ልዋጋም ብላ በአደባባይ ተናግራለች። እና አሜሪካ በእግረኛ ሰራዊት ካርግ ደሴቶችን ወይም ሌሎችን ለመያዝ በእግረኛ ሰራዊት በምትገባበት ጊዜ ይህ ሁሉ ህዝብ መደበኛው ሰራዊቱ ከመዋጋቱ በፊት በሂውማን ዌቭ ማጥለቅለቅና አጠቃላይ ሰራዊቱን ማሸነፍ ማሽመድመድ የሚችልበት እድል አለ ተብሎ ይገመታል። እንግዲህ እንደ ወታደራዊ አዋቂዎች ሂውማን ዌቭ የሚጠቀሙ ሀገራት በአብዛኛው በርካታ ህዝብ ያላቸው ሀገራት ናቸው። ኤዥያ አካባቢ ያሉ ሀገራት ከምዕራባውያኖች ጋር በነበረው ጦርነት ከቅኝ ገዢዎች ነፃ ለመውጣት ባደረጉ ጦርነት ሂውማን ዌቭ ይጠቀሙ ነበረ፣ ወይም የሰው ማዕበል በመጠቀም እግረኛ ሰራዊትን ከጥቅም ውጭ ማድረግ ማለት ነው። እና አሁን 26 ሚሊዮን ህዝብ የኢራን በጎ ፈቃደኛ ለመዝመት መመዝገባቸው 26 ሚሊዮን በሙሉ ጠመንጃ አድለው ወይም ደግሞ በመደበኛ ሰራዊት ማስታጠቅ በጣም ኢትዮጵያን ወይም አይዲያል ነው። ከዛ ይልቅ እንደ ሂውማን ዌቭ ቅድም እንዳስቀመጥኩት የሂውማን ዌቭ የትግል ስልትን ሊጠቀሙ ይችላል። ያ ደግሞ እንግዲህ ምናልባት አሜሪካ ከዚህ ቀደም በታሪክ አይቶ የማታውቀው የእግረኛ ውጊያ ልታደርግ ትችላለች። ያ ደግሞ ኪሳራው ከባድ ነው። ብዙ የወታደራዊ አዋቂዎችም አሜሪካ በእግረኛ እንዳታስበው ብለዋል። እንግዲህ በአየር ደግሞ እንዳታስበው በጀቱ በጣም ናላ የሚያዞር ነው፣ አዞሮ የሚደፋ ነው። 48 ቢሊዮን ዶላር በቀን 2 ቢሊዮን ዶላር አንድ ቀላ ሲተኮስ 1.3 ሚሊዮን ዶላር። ይህ እንግዲህ ስናስበው የኮስት ኦፍ ሊቪንግ የአሜሪካንን አጠቃላይ ኢኮኖሚዋን ሊያንገዳግድ የሚችል ነው። የኢራንን ዝንብ እንኳን እሺ ሳይባል ይህ ሁሉ ብር ከፈሰሰ ኢራንን ደግሞ ለመጨምደድ በሚታሰብበት ጊዜ አሜሪካ ኮስት የሚያረጋት ኢኮኖሚካሊ ኮስት የሚያረጋት ነገር ከባድ ነው ማለት ነው። ስለዚህ የአየሩ በዚህ መልኩ ሄዴክ ይኖራል። በእግረኛ ደግሞ ቅድም ያስቀመጥኩት ድሮባክ አለ። መልክዓ ምድሩ በጣም ከባድ ነው። ወደ 200 ኪሎ ሜትር ባህር አለ ወደ ኢራን ለመግባት ወደ ካርግ ደሴት። ያወሉ እንግዲህ ሎጂስቲክ አቅርቦት ከደረቅ መሬት ለማምጣት በጣም ከባድ ነው። በዚህ ላይ አሁን ያስቀመጥኩት ደግሞ የሂውማን ዌቭ ታክቲክ ልትጠቀም ትችላለች ኢራን 26 ሚሊዮን ህዝብ እና ይህን ስንመለከት ከኢራን ጋር ያለውን ንግግር አጠቃላይ ውዝግብ በድርድር በንግግር መፍታት መራራውን ኪኒን መዋጥ ይጠበቅባታል አሜሪካ። ከዚህ ቀደም የፈለገችውን ሀገር ጆሯቸውን እየቆነጠጠች የምትፈልገውን ነገር ታደርግ ነበር። አሁን ግን ይህ ነገር በጣም ኢምፖስብል ነው ብለው ያስቀምጣሉ። ምናልባት አሜሪካ በእስራኤል ጎትኳችነት ወይም እስራኤል ወደዚህ ጦርነት ውስጥ በምትገባበት ጊዜ አሜሪካንም ምናልባት በሌላ በተሳሳተ ስሌት ገብታ ሊሆን ይችላል የሚል ነገር ነው። እንግዲህ አድማጭ ተመልካቾችን በዚህ ጉዳይ ላይ ያላችሁን ሀሳብ እናንተም በሀሳብ መስጫው ላይ እንድታክሉ እየጠየኳችሁ ወደሚቀጥለው መረጃ ከማለፌ በፊት ካፍታ ቆይታ በኋላ እመለሳለሁ። ቀጣዩ መረጃ ወደ ጎረቤት ሀገር የሚወስድን ኤርትራ እንግዲህ ከኤርትራ ጋር የነበረው የቃላት ጦርነት ተቀዛቅዞ የነበረው የቃላት ጦርነት አሁን መልሶ አገርሽቷል። ያገረሸበትን ምክንያት ጻድቃን ገብረትንሳኤ ጀነራል ጻድቃን ገብረትንሳኤ በኢትዮጵያ እንግዲህ ቴሌቪዥን ብቅ ብለው አንድ ሀሳብ ተኩሰዋል። የአሰብን ጉዳይ አሁንም በጣም የቤት ስራ እንደሆነና በማንኛውም ሰዓት ኢትዮጵያ አሰብን ኦን ማድረግ እንዳለባት ተናግረዋል። እና ይህንን ተከትሎ እንግዲህ የማነ ገብረ መስቀል ጠፍተው ነበረ። እንግዲህ ማስታወቂያ ሚኒስትሩ ትዊተር ላይ ብቅ ብለው ኮርኳሪ የሆኑ ሀሳቦችን ሲተኩሱ እናውቃቸዋለን። አሁንም ኢትዮጵያ ውስጣዊ ውጥረት አለባት። ውስጣዊ ውጥረቷን ለመቀልበስ ሆን ብላ ነው ይሄ የአሰብ አጀንዳን አሁንም ያመጣችው። ተሸፍኖ ነበረ፣ እስካሁን ተረስቶ ነበረ። አሁን ደግሞ ከእንደገና እንደ አዲስ አመጣዋለች የሚል ነገር ነው ያስቀመጡት የማነ ገብረ መስቀል። እንግዲህ በኢትዮጵያና በኤርትራ መካከል ያለው ልዩነት እንደምናውቀው እንግዲህ ከቀይ ባህር ጋር ከአሰብ ጋር የተያዘው እንግዲህ የፖለቲካ ትርክት አሁን የደበዘዘ ይመስላል። ምናልባት ኢራንና እስራኤል አሜሪካ በነዛ መካከል የፈነዳው ጦርነት ኢትዮጵያና ኤርትራ በዚህ በቀይ ባህር ጉዳይ ወይም በአሰብ ጉዳይ የነበራቸውን ውዝግብ ወደ ጦርነት እንዳይቀየር ትልቁን መከላከል አድርጓል። እዛ አካባቢ ጦርነቱ ባይፈነዳ ኖሮ ኢትዮጵያ አጋር አላት እዛ አካባቢ። ዱባይ የተባበሩት አረብ ኤምሬት የኢትዮጵያ አጋር ናት። ሳውዲ አረቢያ ደግሞ በእጅ አዙር የሻዕቢያና እንዲሁም ደግሞ ከኢትዮጵያ ጋር የሚቀናቀኑ ኃይሎችን በመደገፍ ትታወቃለች ሳውዲ አረቢያ።
ግብፅም አለች። ስለዚህ ጦርነት መፈንዳቱ አይቀርም ነበረ። ያ ጦርነት የቀረው መካከለኛው ምስራቅ ያለው እንግዲህ መካረር የኢትዮጵያና ኤርትራ መካከል ያለው መካረር ሸፍኖታል። እንደውም ብዙ አርቲክሎች ይጻፉ ነበረ በተለያዩ የፖለቲካ አናሊስቶች ቀጠናው ካሁን በኋላ ትከሻው መሸከም አይችልም ሌላ ጦርነት። አሁን ሱዳን ውስጥ ያለው ጦርነት በጣም ዘግናኝ ነው። ብዙ ሰብአዊና ቁሳዊ ኪሳራ አድርሷል። እንደውም አንዳንድ ጸሐፊዎች የተረሳው የእርስ በርስ ጦርነት ይሉታል። በቃ ተረሳ፣ በቃ ህዝብ ያልቃል፣ መደበኛ ሆነ ማለት ነው። ጦርነቱ መደበኛ ሆነ። ፌልድ ስቴት፣ ኮላፕስድ ስቴት፣ ፍራጃይል ስቴት እያሉ ሌብል የሚያደርጓቸው ነገሮች አሉ። የሀገራትን ፌልድ ስቴት ኦልሞስት ብዙ ሀገራት ፌልድ ስቴት ውስጥ አሉ። ኮላፕስድ ስቴት ወይም ደግሞ መፍረስ ደረጃ የደረሱት እንደ ሶማሊያ አይነት ነው እና ፌልድ ስቴት ነች አሁን ሱዳን። ኮላፕስድ የሚለው ነገር ምናልባት ወደዛ እንኳን ባያኬድም ፌልድ ስቴት ማለት እንችላለን። ኮላፕስድ ከሆነ ቢያንስ ይሄ አልቡርሃን የሚመራው ብዙ አካባቢዎችን ኮንትሮል ስላደረገ ከኮላፕስድ የተሻለ ስቴጅ ላይ ያለው እንዳለ ይታወቃል። እና በኢትዮጵያና በኤርትራ መካከል ያለው ጦርነት ካሁን በኋላም በኢትዮጵያና በኤርትራ መካከል ጦርነት ሊፈነዳ ይችላል በዚህ በአሰብና በቀይ ባህር ውዝግብ ዙሪያ ብለው የሚሰጉ አሉ። ግን ይሄ የዚህ ጦርነት መፈንዳትና አለመፈንዳት የሚወሰነው የመካከለኛው ምስራቅ ያሉት የፖለቲካ ኃይሎች ወይም ደግሞ ኢራንና እስራኤል አሜሪካ ያላቸውን ውዝግብ እንደዚህ በትራያንግል ያላቸውን ውዝግብ እዛ ብቻ አያበቃም። አሜሪካም ሆነች እስራኤል የኢራንን ዘመቻ ቀይ ባህር ካለው ዘመቻ ነጥለው ማየት አይፈልጉም። ሊነጠልም አይችልም። ኢራን ያለው ዘመቻ እግሩን የሚዘረጋው እስከ ቀይ ባህር ድረስ ነው። እዛ ያለው ኢራንን በመምታት ሂደት ውስጥ ወይም ኢራን ላይ ዘመቻ በመክፈት ሂደት ውስጥ ቀይ ባህርን መተው ሎጂካልም አይደለም እና ግንባሩን በተለያየ አቅጣጫ ኢራን መክፈቷ የማይቀር ነው ማለት ነው። ይሄ መረር ያለው ግጭት በሚመጣበት ጊዜ እና አሁን ኢትዮጵያና ኤርትራ በአሜሪካ አይን ወይም በእስራኤል አይን የሚመዘኑበት ሁኔታ አለ። ባለፈውም ዝግጅታችን ላይ በተወሰነ ደረጃ ነካክተነዋል። እስራኤል እንግዲህ ከሁቲ ጋር ያላትን አጠቃላይ ውዝግብ ወይም ደግሞ እዚህ ቀይ ባህር አካባቢ ያለውን የኢራንን ሳተላይት ለመምታት በምትፈልግበት ጊዜ ኤርትራን ልክ እንደ እጩ ልታስብ ትችላለች። ምክንያቱም ከአሰብ እስከ የመን ያለው አጠቃላይ ዲስታንስ ወደ 60 ኪሎ ሜትር ነው እና ቅርብ ነው ማለት ነው እና ከዛ አካባቢ ዘመቻ ለመክፈት በጣም አይከብድም። በዛ ላይ ደግሞ የእስራኤልም አጠቃላይ የፖለቲካ እንቅስቃሴ ከዚህ ቀደምም በኤርትራ ውስጥ በአድ አይደለም ኤርትራ አካባቢም ነበረ ማለት ነው። ይሄ እንደ አንድ እጩ ልትወስድ ትችላለች ማለት ነው። ማንን? ኤርትራን። ሌላው እጩ ኢትዮጵያ ነች። ኢትዮጵያን ደግሞ በእጩነት ሊወሰድ የሚችለው አንደኛ አሰብ የኛ አይደለም። ኢትዮጵያን በዚህ በሶማሊላንድ ተባባሪ በማድረግ እዛ አካባቢ ያለውን አጠቃላይ የፖለቲካ እና የሚሊተሪ ኦፕሬሽን ተባባሪ አድርጎ ኢትዮጵያን አጋር አድርጎ የኢራን ሳተላይቶች መምታት ሳተላይት ኃይል መምታት የሚለው ነገር ሊወሰድ ይችላል። ሌላ ሶስተኛው ሲናሪዮ ደግሞ ኢትዮጵያ አሰብን እንድትይዝ በማድረግ ከኢትዮጵያ ጋር በመተባበር በዚህ በየመን አካባቢ ያለውን ኮስት ባብል መንደብ አካባቢ ያለውን ኮስት በሙሉ ኮንትሮል የማድረጉን ሂደት በማሳለጥ ይቻላል ከኢትዮጵያ ጋር በመተባበር የሚል ነገር አለ። እንግዲህ ሶስት ሲናሪዎች አሉ ማለት ነው። ለሻዕቢያ ለኤርትራ ከሱ ጋር መተባበር፣ ሁለተኛ ከኢትዮጵያ ጋር በዚህ በሶማሊላንድ መስመር መተባበር፣ ሶማሊላንድን ኢትዮጵያውን አድርገው ከእስራኤል ጋር በመተባበር ማለት ነው። ሶስተኛው ሲናሪዮ አሰብን ኢትዮጵያ እንድትይዘው ትልቅ እገዛ በማድረግ በጣም ሩቅ ነው እሱ ያው እንግዲህ በዲፕሎማሲው ረገድ በጣም ሩቅ ነው። በኃይል ሊሆን ይችላል፣ በኃይል አማራጭ ያን አካባቢ የሚያዝበትና ከዛ በኋላ ከእሷ ጋር ተባብሮ ኦፕሬሽን መክፈት የሚል ነገር ነው። ሶስቱ ሴናሪዎች የራሳቸው አሉታዊና አዎንታዊ ጎኖች አላቸው። እንግዲህ የሻዕቢያ ወይም ደግሞ የኤርትራ መንግስት ይህንን ታሳቢ አድርጎ ከእስራኤል ጋር ያለውን ቁርኝት ወይም ከአሜሪካ ጋር ያለውን ቁርኝት በዚህ መልኩ የሚያጠብቅ ከሆነ ኢትዮጵያ ነጥብ የምጥልበት እድል ይኖራል የሚል ነገር ነው። ነገር ግን እስራኤልም ሆነ አሜሪካ የሻዕቢያ መንግስትን አያምኑትም። አንደኛ ፕሮፐር ስቴትም አይደለም። የኤርትራ መንግስት እንደ ፕሮፐር ስቴት የሚቆጠርም አይደለም። ሀገሩ አንድ ሰው ኦልሞስት 30-40 ዓመት እስካሁን ነፃ ከወጡ ጀምሮ አንድ ሰው ነው የሚመራው። ፕሮፐር ሚዲያ የለም። ፕሮፐር ኮንስቲቱሽን የሌለበት ሀገር ነው። ፕሮፐር ፓርላማ የለም። ስለዚህ ኦልሞስት እንደ ሀገር እንደ ፕሮፐር ስቴት መቁጠርም ይከብዳል እና ከእንደዚህ አይነት ኃይል ጋር ትብብር መፍጠር ለዘላቂነት አደጋ አለው። ከዚህ ይልቅ አንጻራዊ ጥንካሬ አላት። ያው ኢትዮጵያም ውስጣዊ የፖለቲካ ቀውስ አለባት። የእርስ በርስ ጦርነት አለ። ሰፋፊ በሆኑ ክልሎች ውስጥ ትልቅ ጦርነት አለ። የቲፒኤልኤፍ ጉዳይ አለ። ስለዚህ ኢትዮጵያም ራሱ እንደ ጠንካራ እንደ አንከር ስቴት መቁጠር ቢከብድም ነገር ግን ከቀጠናው ካሉት ኃይሎች
የተሻለውን ልትሆን የምትችል የአፍሪካ ህብረት መቀመጫ ያላት ብዙ የዲፕሎማሲ መቀመጫ የሆነች ሀገር ነች። ስለዚህ ከኢትዮጵያ ጋር መቆራኘቱ ከኤርትራ ጋር መቆራኘቱ በተሻለ መልኩ አስፈላጊ ነው የሚል ነገር ነው እና አሁን እንግዲህ የማነ ገብረ መስቀል ውስጣዊ ውጥረትን ለመቀልበስ ውስጣዊ ውጥረትን ቀልብሶ ወይም ደግሞ አቅጣጫ ቀይሮ ከዛ በኋላ በቀላሉ ከኤርትራ ጋር ያለውን ውዝግብ ለራሳቸው የፖለቲካ ለጊዜያዊ የፖለቲካ ትርፍ ለመጠቀም የሚያደርጉበት ሂደት ምንም አመክንዮ አይደለም ብለዋል እና በእርግጥ አሁን ይሄ የአሰብ ጉዳይ የኤርትራ የቀይ ባህር ጉዳይ ማለት ነው ትንሽ የፖለቲካ ትርክቱ አሁን ቀዝቅዟል። ሚዲያ ላይም ብዙም አናየውም። እንደውም የጻድቃን ገብረትንሳኤ እስኪመጡ ድረስ ሚዲያው የዘነጋው ይመስላል። በአንድ ወቅት በጣም ትልቅ ሙቀት ፈጥሮ ነበረ። ወይም ደግሞ ይሄ ናሬቲቭ ግራንድ ናሬቲቭ በሀገር ደረጃ አንድ ትልቅ ናሬቲቭ ብሔራዊ ስሜትን ለማሰባሰቢያ መጠቀም ይቻል ነገር ለመጠቀም ተሞክሮ ነበረ። አሁን ግን ብዙም አጀንዳው ያን ያህል ሙቀት እየሰጠ አይደለም የሚል ነገር ነው። ስለዚህ ኢትዮጵያ ወደ ቀይ ባህር ወደ አሰብ ልትገባ የምችለው ምናልባት የዌስተርኖቹ ተመራጭ ዌስተርኖቹ የሚፈልጉት ከኢራን ጋር በተያያዘ የቀይ ባህር ዘመቻቸውን የኢራን ኤክስቴንሽን አድርገው ኢትዮጵያን አጋር አድርገው ወደዚህ የሚገቡ ከሆነ የኢትዮጵያ የአሰብና የቀይ ባህር አጀንዳ በዛው መልኩ የሚፈታበት ሁኔታ እድል ይገኛል የሚል ነገር ነው። ምን ያህል ያስኬዳል የሚለው ነገር እንግዲህ ጊዜ የሚፈታው ነገር ነው። መውጫዬ እንግዲህ የህወሓት ጉዳይ ነው። የህወሓት ሹማምንቶች ከመቀሌ ወጥተው አክሱምና ሽሬ እንዲሁም ደግሞ አድዋ አካባቢ መሰብሰብ አብዝተዋል። መቀሌ የሚሰበሰቡት የጀነራል ታደሰ ኃይሎች ናቸው እና ቲፒኤልኤፍ መቀሌ አካባቢ ያለው ቤዝ ተመናምነዋል እና እዛ አካባቢ ቅዋሜ ይጠነክርበታል። ስለዚህ ቤዙን ወደ አክሱም ወደ አድዋ አዟዙረዋል የሚል ነገር ነው። አሁን ቲፒኤልኤፍ ስብሰባም አድርጓል። አንድ ያነሳው ነገር አለ። የጊዜ አስተዳደሩን አልቀበልም ብሏል። ጊዜ አስተዳደሩን ከቲፒኤልኤፍ ጋር ሲያወያይ የፌዴራል መንግስቱ ባደረገው አጠቃላይ የፖለቲካ መስመር በወሰነው ውሳኔ አንቀበልም፣ ቅር ተሰኝተናል። ቅር መሰኘት ብቻ አይደለም፣ ጀነራል ታደሰ አጠቃላይ የትግራይ ህዝብን ጥቅም አሳልፈው ሽጠዋል ብለው ይናገራሉ። አንዳንዶች ምንድነው የህጋዊ ጥያቄ ነው የሚያነሱት። ቲፒኤልኤፍ ወደ የተሰረዘ ፓርቲ ነው፣ በምርጫ ቦርድ ተሰርዟል። ስለዚህ እንዲህ ነው ቲፒኤልኤፍ ከፌዴራል መንግስቱ ጋር ልቀመጥ ልደራደር ብሎ የሚጠይቀው ብለው ያነሳሉ። ነገር ግን ቲፒኤልኤፍ እንደ መከራከሪያ የሚያነሳው ነገር አለ። ከዛሬ 3 ዓመት በፊት ጌታቸው ረዳ ስልጣን ላይ በሚወጡበት ጊዜ ቲፒኤልኤፍ በአሸባሪነት ተፈርጆ ነበረ። የአሸባሪነት ታጉ አልተነሳም ነበረ እና የአሸባሪነት ታግ ያለበት ነው እንግዲህ ቲፒኤልኤፍን እንደ ቅቡል ልክ እንደ ሌጋል ቦዲ ተቆጥሮ ከፌዴራል መንግስቱ ጋር ተነጋግሮ ተደራድሮ የጊዜ አስተዳደሩን ስልጣን የያዘው የዛሬ 3 ዓመት እና አሁንም የተቀየረ ነገር የለም። ከ3 ዓመት በኋላም ቲፒኤልኤፍን ምርጫ ቦርድ ከፓርቲነት ቢፍቀውም የዛሬ 3 ዓመት አሸባሪም ሆኖ ከመንግስት ጋር የሰራበት ሁኔታ አለ እና ይሄ አያዋጣም፣ ይሄ አዋጭ አይደለም፣ ትክክለኛ አመክንዮ አይደለም ብለው የሚከራከሩ የቲፒኤልኤፍ ደጋፊዎች አሉ። በእርግጥ የባለፈውን ስህተት በአሁኑ ስህተት ማረም ደግሞ አመክንዮም አይሆንም። ባለፈው ስህተት ነበረ። አሸባሪ ሆኖ ቲፒኤልኤፍ ጌታቸው ረዳን ከፌዴራል መንግስቱ ጋር በመነጋገር ወደ ስልጣን የወጡበት ሁኔታ ነበረ። እንግዲህ ስህተትን በስህተት ማረም አመክንዮ አይደለም። አሁንም እንግዲህ ቲፒኤልኤፍ ሽብር ምንድነው ከፓርቲ ሰነድ ውስጥ ተፍቋል፣ እንደ ሌጋል ቦዲ አይደለም እና የፌዴራል መንግስቱ ላቋቋማቸው ኦርጋኖች አስፈጻሚ ኦርጋኖች ተአማኝ አይደለም ማለት ነው። አሁን ከቲፒኤልኤፍ ጋር ቁጭ ብሎ የሚነጋገር ከሆነ እዚህ ጋር ምርጫ ቦርድ እንግዲህ በኢትዮጵያ በፓርላማ በጸደቀ አዋጅ የተቋቋመ አስፈጻሚ መስሪያ ቤት ነው። እነዚህ አስፈጻሚ መስሪያ ቤቶች በተዋረድ ለህዝብ ተጠሪ ናቸው ተብሎ ተቀምጧል በፕሪንሲፕል ደረጃ እና የፌዴራል መንግስቱ ደግሞ ለተወካዮች ምክር ቤት ተአማኝነት ያለው ነው። ተወካዮች ምክር ቤት ማለት በተዋረድ እያንዳንዱ ተወካይ ህዝብ በኩሉ ያስቀመጠው ነው ተብሎ በፕሪንሲፕል ደረጃ በመርህ ደረጃ ይቀመጣል። ስለዚህ እነዚህ አስፈጻሚ መስሪያ ቤቶች ህግ ጣሰ ማለት መንግስት አጠቃላይ የህዝብን ጥቅም አደጋ ውስጥ ከተተ ማለት ነው፣ ወይም ደግሞ ህግና ስርዓት የለም ማለት ነው። ስለዚህ ምርጫ ቦርድ እዚህ ጋር አሸባሪ ብሎ እዚህ በጎን ደግሞ የፌዴራል መንግስቱ የሚነጋገር ከሆነ የምርጫ ቦርድ ራሱ መቋቋሙ ራሱ ምንም ጥቅም የለውም፣ ኖሚናል ነው ማለት ነው እና ምርጫ ቦርድ ለተቀመጠለት ዓላማ ላለው ስልጣን ተገዥ መሆን አለበት፣ የምርጫ ቦርድን ልዕልናም ማክበር አለበት ከሚለው አንጻር መታየት አለበት ነው። የቲፒኤልኤፍ ጉዳይ ቲፒኤልኤፍ ባለፈው እንግዲህ ሾልኮ የወጣው ሰነድ ወደ 31,000 ጦር ነው አለው የሚባለው። ከዚህ ቀደም 200,000 ነበር የሚባለው። አሁን 31,000 10,000 እንደውም ጠፍተዋል። 10,000 የሚሆኑ ጠፍተዋል። አሁን 31,000 ነው
ያለው ይባላል። ለዚህ ነው ቲፒኤልኤፍ ይፎክራል እንጂ አይተኩስም፣ የሚጮህ ውሻ አይናከስም ይባላል እና ወደ ወልቃይት ሰብሮ መግባት ያልቻለው የአቅም ችግር ስላለበት ነው እንጂ ለሕግና ስርዓት ተገዥ ሆኖ አያውቅም የሚል ነገር ነው። ትልቅ የሚያሰጋው ነገር ምንድነው? የፌዴራል መንግስቱ የትግራይን ጉዳይ ትቶታል። ያ ደግሞ በፈር ዞን ሆኗል። ያ በፈር ዞን ሆነ ማለት አንደኛ የኤርትራ መንግስት የፈለገውን የፖለቲካ ኃይል ኢትዮጵያ ውስጥ ለማስረክ ከፈለገ ያንን እንደ በፈር ዞን እንደ ስቴፒንግ ስቶን ይጠቀምበታል። ሌሎች ሀገራት ጎረቤት ሀገራትም የትግራይ መሬት የኢትዮጵያ መሬት ግዛትን ትግራይ ውስጥ እየገቡ የፈለጋቸውን ስራ ሊሰሩ ይችላል የሚል ነገር ነው። አድማጭ ተመልካቾቻችን ለዛሬ ያስኩት መረጃ በዚሁ አብቅቷል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።